ሙዴ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል እንግሊዝኛን ከመጀመሪያው ጀምረን በተለይም ደግሞ ጀማሪ ተማሪዎች እንግሊዝኛ እንዴት ማንበብ እንዳለባቸው፣ ጀማሪ ተማሪዎች እንግሊዝኛ እንዴት መጻፍ እንዳለባቸው፣ ጀማሪ ተማሪዎች በእንግሊዝኛ እንዴት ማውራትና ሀሳባቸውን መግለጥ እንዳለባቸው ከመጀመሪያው ጀምረን እየተማማር እንገኛለን። ሰሞኑን ደግሞ የ30 ቀን ትምህርት ቻለንጅ ጀምረን ዛሬ ቀን 25 ላይ ደርሰናል ማለት ነው። ስለዚህ በዛሬ ትምህርታችን የቀን 25 ትምህርታችን እንመማራለን ማለት ነው። ወደ ትምህርቱ ከመግባቴ በፊት ግን ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ ከየትኛውም ቦታ ሆናችሁ ከእኛ ጋር መማር ትችላላችሁ ማለት ነው። ኦኬ፣ አሁን ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። የእንግሊዝኛ ቋንቋን ለጀማሪዎች ተከታታይ ትምህርት ይላል። የ30 ቀን ትምህርት ቀን 25 መጀመሪያ ላይ እንደነገርኳችሁ። ስለዚህ ዛሬ ቻለንጅ 25 ደርሰናል ማለት ነው። በዛሬ ትምህርታችን ደግሞ ፎከስ አድርገን የምናያት ነገር አይ ዶንት ሃብ፣ የሆነን ነገር የለኝም ማለት ስንፈልግ አይ ዶንት ሃብ ብለን መጀመር እንችላለን ማለት ነው። አይ ዶንት ሃብ የለኝም። ስለዚህ የሆነን ነገር የለኝም ብለን እንግሊዝኛችን ለማቅለል ስንፈልግ አይ ዶንት ሃብ ብለን መጀመር እንችላለን ማለት ነው። ሶ አይ ዶንት ሃብ ማለት ነው አልነው የለኝም ማለት ነው ማለት ነው። ኦኬ አይ ዶንት ሃብ ታይም፣ አይ ዶንት ሃብ ታይም፣ አይ ዶንት ሃብ ታይም፣ TIME ሲነበብ ታይም ይላል። ታይም ማለት ደግሞ ጊዜ፣ ሰዓት ማለት ነው። ስለዚህ አይ ዶንት ሃብ ታይም ታልኩኝ ምን እያልኩ ነው? ጊዜ የለኝም እያልኩ ነው ማለት ነው። አይ ዶንት ሃብ ታይም ታልኩኝ ጊዜ የለኝም እያልኩ ነው ማለት ነው። ኦኬ ቀጣይ አይ ዶንት ሃብ መኒ፣ አይ ዶንት ሃብ መኒ፣ አይ ዶንት ሃብ MONEY ሲነበብ መኒ ይላል። አይ ዶንት ሃብ መኒ ገንዘብ የለኝም እያልኩ ነው። ስለዚህ አይ ዶንት ሃብ ማለት የለኝም ነው ብያችኋለሁ። መጀመሪያ ላይም አይ ዶንት ሃብ መኒ ካል ገንዘብ የለኝም እያለ ነው ማለት ነው። አይ ዶንት ሃብ መኒ። ኦኬ ቀጣይ አይ ዶንት ሃብ ኤ ካር፣ አይ ዶንት ሃብ ኤ ካር፣ አይ ዶንት ሃብ CAR ሲነበብ ካር ይላል። አይ ዶንት ሃብ ኤ ካር፣ አይ ዶንት ሃብ ኤ ካር። ስለዚህ ካር ማለት መኪና ነው ብያችኋለሁ። አይ ዶንት ሃብ ማለት ደግሞ የለኝም ነው። ስለዚህ አይ ዶንት ሃብ ኤ ካር ካልኩኝ መኪና የለኝም እያልኩ ነው ማለት ነው። አይ ዶንት ሃብ ኤ ካር መኪና የለኝም። ኦኬ ቀጣይ አይ ዶንት ሃብ ኤ ሃውስ፣ አይ ዶንት ሃብ ኤ ሃውስ፣ አይ ዶንት ሃብ ኤ HOUSE ሲነበብ ሃውስ ይላል። ስለዚህ አይ ዶንት ሃብ ኤ ሃውስ ማለት ሃውስ ማለት ቤት ነው። አይ ዶንት ሃብ ኤ ሃውስ ቤት የለኝም እያልኩ ነው ማለት ነው። አይ ዶንት ሃብ ኤ ሃውስ ቤት የለኝም። አይ ዶንት ሃብ ኤ ሃውስ። ኦኬ ቀጣይ ደግሞ አይ ዶንት ሃብ ኤ ፎን፣ አይ ዶንት ሃብ ኤ ፎን፣ አይ ዶንት ሃብ ኤ ፎን PHONE ሲነበብ ፎን ይላል። ስለዚህ አይ ዶንት ሃብ ኤ ፎን፣ ፎን ማለት ደግሞ ስልክ ማለት ነው። አይ ዶንት ሃብ ኤ ፎን ካልኩኝ ስልክ የለኝም እያልኩ ነው ማለት ነው። ስልክ የለኝም። አይ ዶንት ሃብ ኤ ፎን ስልክ የለኝም እያልኩ ነው ማለት ነው። ኦኬ ቀጣይ ደግሞ አይ ዶንት ሃብ ኤ ጆብ፣ አይ ዶንት ሃብ ኤ ጆብ፣ አይ ዶንት ሃብ ኤ ጆብ፣ ጆብ ማለት ደግሞ ስራ ማለት ነው። ስለዚህ አይ ዶንት ሃብ ኤ ጆብ ካልኩኝ ስራ የለኝም እያልኩ ነው ማለት ነው። አይ ዶንት ሃብ ኤ ጆብ። ኦኬ ቀጣይ አይ ዶንት ሃብ ኤ ቡክ፣ አይ ዶንት ሃብ ኤ ቡክ፣ አይ ዶንት ሃብ ኤ ቡክ BOOK ሲነበብ ቡክ ይላል። ስለዚህ አይ ዶንት ሃብ ኤ ቡክ ካልኩኝ ቡክ ማለት መጽሐፍ ማለት ነው። አይ ዶንት ሃብ ኤ ቡክ መጽሐፍ የለኝም እያልኩ ነው ማለት ነው። አይ ዶንት ሃብ ኤ ቡክ መጽሐፍ የለኝም እያልኩ ነው ማለት ነው። ኦኬ ቀጣይ አይ ዶንት ሃብ ኤ ኪ፣ አይ ዶንት ሃብ ኤ ኪ፣ አይ ዶንት ሃብ ኤ ኪ KEY ሲነበብ ኪ ይላል። ኪ ማለት ደግሞ ቁልፍ ማለት ነው። ስለዚህ አይ ዶንት ሃብ ኤ ኪ ካልኩኝ
ቁልፍ የለኝም እያልኩ ነው ማለት ነው። አይ ዶንት ሃቭ ኤ ኪ ቁልፍ የለኝም። ኦኬ አይ ዶንት ሃቭ ኤ ፍሬንድ አይ ዶንት ሃቭ ኤ ፍሬንድ አይ ዶንት ሃቭ ኤ ፍሬንድ ፍሬንድ ማለት ጓደኛ ማለት ነው። ስለዚህ አይ ዶንት ሃቭ ኤ ፍሬንድ ካልኩኝ ጓደኛ የለኝም እያልኩ ነው ማለት ነው። አይ ዶንት ሃቭ ኤ ፍሬንድ ጓደኛ የለኝም። ኦኬ ቀጣይ ደግሞ አይ ዶንት ሃቭ ኤ ፕላን አይ ዶንት ሃቭ ኤ ፕላን አይ ዶንት ሃቭ ኤ ፕላን ፕላን ማለት እቅድ አላማ ማለት ነው። ስለዚህ አይ ዶንት ሃቭ ኤ ፕላን ካልኩኝ እቅድ የለኝም እያልኩ ነው ማለት ነው። አይ ዶንት ሃቭ ኤ ፕላን እቅድ የለኝም። ኦኬ ቀጣይ ደግሞ አይ ዶንት ሃቭ ኤ ሪዝን አይ ዶንት ሃቭ ኤ ሪዝን ኦኬ አይ ዶንት ሃቭ ኤ ሪዝን አይ ዶንት ሃቭ ኤ ሪዝን ሪዝን ማለት ምክንያት ማለት ነው። ሪዝን የሚለው ሲነበብ ይኸው REASON ሲነበብ ሪዝን ይላል። ስለዚህ አይ ዶንት ሃቭ ኤ ሪዝን ካልኩኝ ምክንያት የለኝም እያልኩ ነው ማለት ነው። አይ ዶንት ሃቭ ኤ ሪዝን ምክንያት የለኝም። ኦኬ ቀጣይ ደግሞ አይ ዶንት ሃቭ ኤ ቲኬት አይ ዶንት ሃቭ ኤ ቲኬት ኦኬ አይ ዶንት ሃቭ ኤ ቲኬት TICKET ሲነበብ ትኬት ይላል። ስለዚህ አይ ዶንት ሃቭ ኤ ቲኬት አልኩኝ ምን እያልኩ ነው ማለት ነው? ትኬት የለኝም እያልኩ ነው ማለት ነው። አይ ዶንት ሃቭ ኤ ቲኬት ትኬት የለኝም። ሶ በዛሬ ትምህርታችን ምንድነው መያዝ ያለብን? የሆነን ነገር የለኝም ብለን በእንግሊዝኛችን ቀለል አድርገን መናገር ስንፈልግ ምን ብለን እንጀምራለን? አይ ዶንት ሃቭ ብለን መጀመር እንችላለን ማለት ነው። በባለፈው ትምህርታችን ያለንን ነገር አይ ሃብ እያልኩኝ አይ ሃብ ካር፣ አይ ሃብ ብራዘር፣ አይ ሃብ ሲስተር፣ አይ ሃብ መኒ፣ አይ ሃብ ታይም እያልኩ አለኝ እያልን ተመምረን ነበር ማለት ነው። አሁን ደግሞ ቀለል አድርገን ለማውራት እንዳንቸገር የሆነ ነገር የለኝም ማለት ስንፈልግ አይ ዶንት ሃብ የምትለዋን በዚች መናገር እንችላለን ማለት ነው። ሶ አይ ዶንት ሃብ ካልኩኝ የለኝም እያልኩ ነው ማለት ነው። ኦኬ አንድ ያደርገምላችሁ ጊዜ የለኝም ማለት ስንፈልግ አይ ዶንት ሃብ ታይም እንላለን። ጊዜ የለኝም አይ ዶንት ሃብ ታይም። ገንዘብ የለኝም አይ ዶንት ሃቭ መኒ አይ ዶንት ሃቭ መኒ። ኦኬ መኪና የለኝም አይ ዶንት ሃቭ ኤ ካር ማለት እንችላለን ማለት ነው። አይ ዶንት ሃቭ ኤ ካር። ኦኬ ቤት የለኝም አይ ዶንት ሃቭ ኤ ሃውስ ማለት እንችላለን። አይ ዶንት ሃቭ ኤ ሃውስ ቤት የለኝም። ስልክ የለኝም ስል ደግሞ አይ ዶንት ሃቭ ኤ ፎን ማለት እችላለሁ። አይ ዶንት ሃቭ ኤ ፎን። ኦኬ ስራ የለኝም ማለት ስፈልግ ደግሞ አይ ዶንት ሃቭ ኤ ጆብ ማለት እችላለሁ። አይ ዶንት ሃቭ ኤ ጆብ። ኦኬ መጽሐፍ የለኝም ስል ደግሞ አይ ዶንት ሃቭ ኤ ቡክ ማለት እችላለሁ ማለት ነው። አይ ዶንት ሃቭ ኤ ቡክ። ቁልፍ የለኝም ስል ደግሞ አይ ዶንት ሃቭ ኤ ኪ ማለት እችላለሁ። አይ ዶንት ሃቭ ኤ ኪ። ጓደኛ የለኝም ስል ደግሞ አይ ዶንት ሃቭ ፍሬንድ ማለት እችላለሁ ማለት ነው። አይ ዶንት ሃቭ ፍሬንድ። ኦኬ እቅድ የለኝም ማለት ስፈልግ ደግሞ አይ ዶንት ሃቭ ፕላን። አይ ዶንት ሃቭ ፕላን ማለት እችላለሁ ማለት ነው። ምክንያት የለኝም ስል ደግሞ አይ ዶንት ሃቭ ኤ ሪዝን ማለት እችላለሁ። አይ ዶንት ሃቭ ኤ ሪዝን። ሪዝን ማለት ምክንያት ስለሆነ ማለት ነው። ትኬት የለኝም ስል ደግሞ አይ ዶንት ሃቭ ትኬት ማለት እችላለሁ ማለት ነው። ስለዚህ በዚህ መሰረት እናንተ ሌላ ቃላቶችን እየደጋገማችሁ ወንድም የለኝም ማለት ስፈልጉ አሁን አይ ዶንት ሃቭ ብራዘር፣ አይ ዶንት ሃቭ ሲስተር፣ አይ ዶንት ሃቭ ማዘር፣ አይ ዶንት ሃቭ ፋዘር። እናንተ የምትፈልጉትን ነገር ደጋግማችሁ መስራትና መለማመድ ትችላላችሁ ማለት ነው። የሌላችሁን ነገር አይ ዶንት ሃቭ እያላችሁ መቀጠል ትችላላችሁ ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይም እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች ከየትኛውም ቦታ ሆናችሁ ትምህርቱን ኦንላይን መከታተል ትችላላችሁ ማለት ነው። እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እናንተ ባላችሁበት እናስተምራለን ማለት ነው። ትምህርቱን የምናስተምር ከሰኞ እስከ ዓርብ ለአንድ ሰዓት ለ5 ቀን ነው የምናስተምር ማለት ነው። ስለዚህ ስልክ ቁጥራችን እዚህ ጋር አለላችሁ። ሀይ በሉን፣ ደውሉልን፣ መማማር እንችላለን። አመሰግናለሁ።